ተነስተን ቆመን ዕብራውያን ምዕራፍ 1 ከቁጥር 1 እስከ 3 እናነባለን። በጌታ ስም አነባዋለሁ። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። አሜን። ተባረኩ። እንቀመጣለን። ዛሬ መግቢያ ነው ብያችኋለሁ አይደል? ትንሽ ስለ መግቢያው እንነጋገራለን። የዕብራውያን መልእክት፣ የዕብራውያን መጽሐፍ ስለ ተቀባዮቹና ስለ ጸሐፊው ብዙ መናገር አይቻልም። ለምን መሰላችሁ? መጽሐፉ ምንም አይልም። ሲጀምር ሌላ መጽሐፍ ላይ እንደምታዩት ሰላምታ ከዛ ለወንድማችን እያለ ጳውሎስ እንደሚጽፈው እንደዛ የተጻፈ ነገር አይደለም። ስለዚህ በመጽሐፍ ውስጥ ጸሐፊው ተደራሾቹን በትክክል በግልጥ ማን እንደሆነ የተቀመጠ ነገር የለም። አዎ ዙሪያውን አይተን ሊሆን ይችላል እንላለን እንጂ እከሌ ነው ማለት አይቻልም። እንዲያውም አሁን የዚህ የድሮው የሐዋርያው የጳውሎስ መልእክት ወደ ዕብራውያን ነው የሚለው አይደል? አዲሱ ትርጉም ደግሞ ወደ ዕብራውያን መልእክት ብቻ ነው የሚለው። ጳውሎስ ወጥቷል። ምክንያቱም በዛ ነው አይደለም የሚባል ነገር ስላለ ማለት ነው። ስለዚህ ይሴጋል። ምክንያቱም መልእክቱ ስለማን ስለሆነ? ስለ ኢየሱስ ስለሆነ ጸሐፊው ታወቀ። እግዚአብሔር አውቆ ነው የደበቀው። እንመጣበታለን። ለምን እንደደበቀው እንመጣበታለን። ግን ብዙዎቹ ጳውሎስ ነው ብሎ የሚስማሙት ለምንድን ነው? ከሶስት ነገር ነው ጳውሎስ ነው ብሎ የሚስማሙት። አንደኛ መጽሐፉ በሙሉ ይሄ መጽሐፍ የሚጽፍ ሰው በጣም ትልቅ የዕብራዊ ወይም የብሉይ ኪዳን እውቀት ያለው ሰው ስኮላር ነው። በጣም ቴዎሎጂ የተማረ ሰው ካልሆነ በስተቀር ተራ ሰው የሚጽፈው መልእክት አይደለም። ምክንያቱም እዚህ ውስጥ የተቀመጡ ሐሳቦች በጣም ስኮላር የሆነ ሰው የብሉይ ኪዳን እውቀት ያለው ሰው የጻፈው ብቻ ነው። ስለዚህ አንደኛው የጸሐፊው ክራይቴሪያ ይሄን ያሟላ መሆን አለበት እና አይዘር ጳውሎስ እንደዚህ አይነት ሰው ነው። በገማልያል ስር የተማረ አይደል? ትልቅ የመጽሐፍ ቅዱስ እውቀት ያለው ነው። ስለዚህ ጳውሎስ የሚባልበት አንዱ ለዛ ነው። ትዝ ይላችሁ ከሆነ ባይብል ስተዲ ላይ ያጠና ነው። ማቴዎስ 13 ላይ ሄዳችሁ ከዚህ በፊት ነግራችኋለሁ። ማቴዎስ 13 ላይ ስለ መንግስተ ሰማያት አለም ጌታ ያስተማረው የመንግስተ ሰማያትን ሚስጥር ከገለጠላቸው በኋላ ሲዘጋው አንድ ነገር ጠየቃቸው እና እስካሁን የነገርኳችሁ ነገር እንዴት ነው ገባችሁ ወይ አላቸው ጌታ። ከዛ አዎ ላሉት ግን አልገባቸውም። ለነገሩ አንዳንዱ ነገር አልገባቸውም፣ ከባድ ስለሆነ ማለት ነው። ከዛ ግን ጌታ አንድ ነገር ተናገረ። ምን አለ? የመንግስተ ሰማያት ደቀ መዝሙር የሆነ ጸሐፊ አለ አይደል? አዲሱንና አሮጌውን ከመዝገቡ የሚያወጣ ባለቤትን ይመስላል ነው ያለው። ይሄ ለጳውሎስ የተነገረ ነገር ነው። ጌታ እያላቸው ያለው ምንድን ነው? 12ቱ ያን የተጠየቁ ሰዎች አዎ ገብቶናል ሲሉት ኦኬ ግን አንድ ሰው ይመጣል አላቸው ማለቱ ነው። አንድ ሰው ይመጣል። ያ ሰው እናንተ የመንግስተ ሰማያት ደቀ መዝሙር ናቸው እነሱ አይደል? ያም ሰው እንደዛ ነው። የመንግስተ ሰማያት ደቀ መዝሙር ነው። ግን ያ የሚመጣው ሰው ፕላስ አለው። ምንም ነው? ጸሐፊ ነው። ጸሐፊ ማለት ስኮላር ማለት ነው፣ ቴዎሎጂያንስ ማለት ነው። እና የሚመጣው ሰው የመንግስተ ሰማያት ደቀ መዝሙር ብቻ ሳይሆን እንደናንተ ደግሞ ምንም ነው? ስኮላር ነው። እና ምንድነው የሚያደርገው ሲባል አዲስንና አሮጌን ከምኑ ምን ማለት ነው? አዲስ ኪዳንና ብሉይ ኪዳን አያይዞ ከመዝገቡ የሚያወጣን ባለቤት ይመስላል። እና ጳውሎስ ነው ይሄን የሰራው። ምክንያቱም የእግዚአብሔርን ቃል ፈጽሜ እንድሰብክ የሚለው ኮምፕሊት እንዳደርገው የሚለው መልእክት ስለሆነ መጽሐፍ ቅዱስ ሙሉ ያደረገው ጳውሎስ ነው። ስለዚህ ጸሐፊው አንዱ ጳውሎስ ነው የሚባለው ለዛ ነው። ሁለተኛው መልእክቱን ሲዘጋው መጨረሻ ላይ ምዕራፍ 13 ላይ ጢሞቴዎስን ያነሳዋል። ወንድማችን ጢሞቴዎስ እንደተፈታ እወቁ ይልና እና እሱ ቶሎ ከመጣ አብሬ መጥቼ አያቸዋለሁ ይላል። ስለዚህ ሞሮፍ ጢሞቴዎስ ከማን ጋር ነው ብዙ ግንኙነት የነበረው? ከጳውሎስ ጋር ነው። ደብዳቤ የተጻፈለት ነው። በእምነት እውነተኛ ልጄ ያለው ጢሞቴዎስን ነው። ብዙ ስራ ይሰጠው የነበረው እሱ። ስለዚህ ይሄ ነገር ራሱ ወደ ጳውሎስ ያመዝናል። ስለዚህ በሁለተኛ ደረጃ ከጢሞቴዎስ ጋር የነበረው ነገር ጳውሎስ ጽፎታል የሚል ያሰኛል። ሶስተኛው ዕብራውያን ምዕራፍ 3 ቁጥር ላይ ስትሄዱ ምን የሚል ቃል አለ? ዕብራውያን ምዕራፍ 2 ሲጀምር ምንድነው የሚለው? ስለሰማነው ነገር ከዛ እንዳንወሰድ እንጠንቀቅ ይልና ስለተቀበልነው መዳን እንዲጠነቀቁ ከተነገራቸው በኋላ ስለዛ መዳን ሲናገር ይህ አለ። ስለ መዳን ይህ በጌታ መጀመሪያ የተነገረ ነበር አለ ጸሐፊው ሲጽፍ። በጌታ መጀመሪያ የተነገረ ነበር አለና የሰሙትም ለእኛ አጸኑታል። አሁን ጸሐፊው ማን ነው?
የሰማ ውስጥ ነው ያለው፣ እኛ ያለው ውስጥ ነው ያለው። እኛ ያለው ሶስተኛ ወገን ውስጥ ያለው፣ ምክንያቱም ጸሐፊ ነው ለእኛ አጸኑት ያለው። ስለዚህ ከዛ መጀመሪያ ጌታ በምድር ላይ ሲያስተምር ከሰሙት ከ12 ውስጥ ጸሐፊው አይደለም። ለምን? እነዛ ሰምተው ከጌታ የሰሙት ለእኛ የሚለው ሶስተኛ ፐርሰን ነው እና ጳውሎስ እንደዛ አይነት ሰው ነው። ዳይሬክት ኢየሱስ በምድር እያለ አብሮ የሰማ ሰው አይደለም፣ በኋላ በመገለጥ ጌታ ያገኘው ሰው እንጂ። ስለዚህ እነዚህ ነገሮች ሞሮፍ ጳውሎስ ጋር ይወስዱናል ማለት ነው። ስለዚህ እስ ኦኬ ብዙ እንትን አይደለም። ጳውሎስ ጻፈው፣ አጵሎስ፣ አንዳንዶቹ አጵሎስ ነው ይላሉ፣ ባርናባስ ነው፣ ፕሪስኪላ ሊሆን ይችላል ላይሆን ይችላል፣ ብዙ ማተር አያደርግም። ግን ሞሮፍ ወደ ጳውሎስ ያመዝናል። ኦኬ ተቀባዮቹ እነማን ናቸው ሲባል ተቀባዮቹ ያው ርዕሱ ማን ነው የሚለው ዕብራውያን። ምክንያቱም የት እንዳሉ አይታወቅም ማለት ጣሊያን ይኑሩ ኢየሩሳሌም ውስጥ ይኑሩ፣ ምክንያቱም መጨረሻ ሲዘጋ ጸሐፊው በኢጣሊያ ያሉ ወገኖች ሰላምታ ያቀርቡላቸዋል አሉ። ስለዚህ ካንዛን የት ነው ያለው ጸሐፊው? ጣሊያን ሊሆን ይችላል። ግን ማን ጋር ያሉትን አይሁዶች መሆናቸው ከትምህርቱ ታገኛላችሁ አይደል? አይሁዶች ናቸው መላእክትን፣ ሕግን፣ ሙሴን አይደል ካህን፣ እነዚህ የመሳሰሉ አባቶች በሙሉ ያሏቸው አይሁዳውያን ናቸው። ስለዚህ ግልጽ ነው ተቀባዮቹ እነማን ናቸው? አይሁዳውያን ወይም እስራኤላውያን ናቸው አይደል? ምንም ጥርጥር የለም። ለዛ ነው ዕብራውያን የተባለው። በዚህ አንቸገርም፣ እግዚአብሔር ይመስገን። ኦኬ። ስለዚህ ጸሐፊዎቹ ተቀባዮቹ ማን ናቸው አልኳችሁ? አይሁዳውያን ወይም እስራኤላውያን ናቸው። ኦኬ። አይሁዳውያን ለምንድን ነው አይሁዳውያን የተባሉት? ወይም እስራኤላውያን ለምንድን ነው እስራኤል የተባሉት? አይ ሲባል ቀላል ነው አይደል? ምክንያቱም እስራኤል የተባለው ለምንድን ነው ሲባል እስራኤል ማን ነው? ያዕቆብ ነው አይደል? ያዕቆብ ስሙ ተቀየረለትና ማን ተባለ? እስራኤል ተባለ። ስለዚህ የእሱ ዘሮች በሙሉ ምን ተባሉ? እስራኤላውያን ተባሉ። ግልጽ ነው አይደል? አይሁዳውያን የተባሉት ለምንድን ነው? አይሁዳውያን የተባሉት ደግሞ ለምንድን ነው ሲባል የያዕቆብ አራተኛው ልጅ ማን ነው ስሙ? ይሁዳ ነው። ኦኬ ይሁዳ ነው። እና በመንግስታቱ ጊዜ መንግስቱ በተከፈለ ጊዜ ለሁለት ተከፈለ አይደለም? የሰሜኑ መንግስት የእስራኤል መንግስት ተባለ፣ የደቡቡ የይሁዳ መንግስት ተባለ አይደል? ይሄ የይሁዳ መንግስት ያው እስከ መጨረሻው ያኛው ሲጠፋ ይሄኛው የጸና ስለነበረ እየተዋረደ መጥቶ ያው ለጠቅላላ ለእስራኤል ህዝብ ምን ተባሉ? ጁሽ የምንለው አለ ጁ ወይም አይሁዳዊ ተብሎ ስም ተሰጣቸው። ስለዚህ አይሁዳዊ የሚለው ከየት ነው የመጣው? ምንጩ ማን ነው? ትምህርት ስለሆነ ማለት ነው ይሁዳ። ጌታ ይመስገን። ግልጽ ነው አይደል? ዕብራዊ ታዲያ ማን ነው? የማን ልጅ ነው ዕብራዊ? ከየት የመጣ ምን ማለት ነው ዕብራዊ? ለምንድን ነው ዕብራዊ የተባለ? ለምን ለአይሁዳውያን አልተባለም? ለምን ለእስራኤላውያን አልተባለም? እናቱልሽ እስራኤላውያን ናቸው፣ አይሁዳውያን ናቸው። ለምንድን ነው ለአይሁዳውያን አልተባለም? ለምንድን ነው ለአይሁዳውያን አልተባለም ወይም ለእስራኤላውያን አልተባለም? እና ለምን ዕብራውያን ተባለ? እሱን እንመልሳለን። ትምህርት ስለሆነ ኦኬ። ስለዚህ ዕብራዊ የሚለው የሆነ የሰው ስም አይደለም። እንደ ይሁዳ፣ እንደ ያዕቆብ፣ እንደ እስራኤል የሰው ስም አይደለም። ኦኬ። ስለዚህ አንዳንድ የመጽሐፍ ቅዱስ አስተማሪዎች የሚሉት አለ። ምናልባት ጥቅስ ከወጣለ አሁን የመጀመሪያውን ፔጅ ላይ አለ ከየት እንደመጣ የተናገሩትን ነገር ማለት ነው። ይሄ ቁጥር ታያችኋል። ምን ይላል? ዘፍጥረት 10 ላይ ለሴም ልጆች ደግሞ ተወለዱለት ይልና እርሱም የያፌት ታላቅ ወንድምና የኤቦር ልጆች ሁሉ ምንድነው አባት የሆነ ነው። ለኤቦርም 2 ልጆች ተወለዱለት። የአንደኛው ስም ፋሌቅ ነው፣ ምድሩ በዘመኑ ተከፍላለችና የወንድሙ ስም ዮቅጣን ነው ይላል። አሁን እዚህ ጋር ሴት ማነው? ሴም የሱ የሆነው ልጅ ኤቦር የሚለው ቃል በግሪክኛው ሄበር ነው የሚለው HEBER። ስለዚህ ይህን ቃል ወስደው ሄበር ስለሚል ዕብራዊ የሚለው ቃል ከዚህ የመጣ ነው። ስለዚህ የኤቦር ዘር ልጆች ናቸው ብለው ይላሉ። ኦኬ። አብርሃምም የዛ ዘር ስለሆነ አብርሃም የፋሌቅ ልጅ በፋሌቅ ላይን ውስጥ በአንደኛው ልጅ ፋሌቅ በሚባለው ላይን ውስጥ ያለ ነው አብርሃም። ኦኬ ይላሉ። ግን እሱ ችግሩ ምንድን ነው? እንደዛ ካልን አረቡም የዚህ ዘር አረብ የተባለ በሙሉ ዕብራዊ ሊሆን ነው። ምክንያቱም አብርሃም ከፋሌቅ ዘር ይምጣ እንጂ ዮቅጣን የተባለ ደግሞ ሌላ ወንድም አለ የእሱ ዘር። አብርሃም ራሱ 2 ልጆች አሉ እንዲያሉት አይደል? ስለዚህ ኤቦር እንደው ዝም ብለን ብንዘል ኤቦር አብርሃምን ወለደ። አብርሃም ደግሞ ይስሐቅና እስማኤልን ወለደ። ስለዚህ ከኤቦር ዘር ካያያዝ ነው አረቡ ሁሉም ሊሆን ነው ዕብራዊ ሊሆን ነው። ስለዚህ ትንሽ እንትን ያደርጋል። ባይዘወይ ይህን ቃል ተመልከቱት።
ለኤቦር 2 ልጆች ተወለዱለትና የአንደኛው ስም ፋሌቅ ነው ይልና ከዛ ስሙ ምድር በዘመኑ ተከፍላለችና የወንዱ ስም ማን ነው? ዮቅጣን ነው ይላል። አሁን ምድር በማንኛው ነው የተከፈለችው? በዮቅጣን ነው የተከፈለችው ወይስ በፋሌቅ ነው የተከፈለችው? አሁን ስታነቡት በማንኛው ነው የተከፈለችው? በዮቅጣን መልሱ። ስታነቡት አሁን በማን ነው መሬት የተከፈለ? በማን ነው ዘመን የተከፈለ? እዚህ በፋሌቅ ምክንያቱም ይውላችሁ ፋሌቅ ነው። ኦኬ ለኤቦር የአንደኛው ስም ፋሌቅ ነው እና ምድርን በዘመኑ ተከፍላለችና የወንድሙም ስም የሚመስለው የዮቅጣን ነው አይደል? ግን እንግሊዘኛውን ስታነቡት በጣም ልዩ ነው። ለዚህ ነው አሁን በጣም እንድትይዙት የምትፈልጉ ስታጠኑ ቤታችሁ አንድ መጽሐፍ ብቻ ቨርዥን በቂ አይደለም። በተለይ የአማርኛችን ብዙ እንትን አለበት። ስለዚህ ብዙ የእንግሊዘኛ ቨርዥኖችን ወይም የጀርመንኛ ብታዩ አንዳንድ ነገሮችን ግልጽ ይሆናል። የተሳሳተ ትርጉም እንዳያደርገን ያደርገናል። ከዚህ በፊት ነግሬያቸዋለሁ። ባይብል ሀብ የሚል HUB የሚል አፕሊኬሽን አለ። ነፃ ነው። ብትጭኑት ቢያንስ ከ20-30 በበለጠ ቨርዥን አለው እና እዛ ስትገቡ ብዙ ነገር ምክንያቱም ዕብራውያን ላይ እንመጣበታለን። ብዙ ቦታ የአማርኛው ቃል የተጠቀመበት ሌላ ትርጉም የሚሰጥ ነገር እንዳለ አሳያቸዋለሁ። ኤኒሃው ስለዚህ ይሄ ዕብራዊ የሚለው ከነዚህ ዘር የመጣ የሚለው ብዙ አያስኬድም። ምክንያቱም ሌሎችንም ከእስራኤል ውጭ ያሉትን ህዝብ ምን ስለሚያደርግ ስለሚጨምር ማለት ነው። ስለዚህ ይህን ቃል መጀመሪያ መጽሐፍ ቅዱስ ላይ የምታገኙት የት ነው? ዘፍጥረት እዚህ ተጽፏል 14-13 ላይ ነው። ለመጀመሪያ ጊዜ ቃሉ የተቀመጠው ዕብራዊ የሚል ቃል የተቀመጠው እዚህ ላይ ነው። የሸሸ ሰው መጣ አለ። አንድ የሸሸ ሰው መጣ ለዕብራዊው ለአብርሃም ምን አደረገው? ለማን ነገረው? ለዕብራዊው ለአብርሃም ነገረው። ስለዚህ አብርሃም ምንድነው? ዕብራዊ ነው። ባይዛው ዕብራዊ ወይም ዕብራውያን የሚለው ቃል መጽሐፍ ቅዱስ ውስጥ በጣም ጥቂት ነው። ሙሉ መጽሐፍ ቅዱስ ውስጥ አይ ቲንክ ካልተሳሳትኩ ከ26 አይበልጥም። እሱም አዲስ ኪዳን ውስጥ 2 ብቻ ነው ያለው ጳውሎስ የተናገረው። አንደኛ ከሐሰተኛ ሐዋርያት ጋር ባለው ክርክር ውስጥ እነሱ ዕብራውያን አይደሉም እኔም ዕብራዊ ነኝ የሚለውን ቃል እንደገና ፊልጵስዩስ 3:5 ላይ በ8ኛ ቀን የተገረዝኩ ዕብራዊ ምናምን የሚለው 2 ብቻ። አዲስ ኪዳን ውስጥ ቃሉ ራሱ የለም። እነዚህ 2 ናቸው የምታገኙት። ብሉይ ኪዳን ውስጥም መጀመሪያ አብርሃም ላይ ይጀምርና ከዛ በኋላ የምታገኙት በሙሴና በዮሴፍ በባርነት ባሉበት ጊዜ እነዛኞቹ የሚጠሯቸው መጠሪያ ነው። ዕብራዊ ብለው የሚጠሩት እነዛኞቹ ናቸው የሚጠሯቸው እና በጣም ውስን። ከዛ ቀጥላችሁ የምታገኙት ኤርሚያስ ላይ ነው። ኤርሚያስ ላይ ደግሞ የምታገኙት እግዚአብሔር ሲናገር የተገዛ ባሪያ የሆነ ዕብራዊ እያለ ከባርነት ጋር የተያዘ ነው የምታገኙት። ዕብራዊ ባሪያ እንዴት አድርገው ምህረትን እንደሚሰጡት ሲገዙ ሚል በዛ ኮንቴክስት ነው የተቀመጡ። የሚገርማቸው ከባርነት ጋር ከዛ ለብቻው ተነጥሎ አንድ የምታገኙት ዮናስን ነው መጨረሻ ላይ በብሉይ ኪዳን። ማነህ ሲሉት እኔ ማንኛ አለ? ዕብራዊ ነኝ ብሎ ያለው። የራሱ ጥናት ያስፈልገዋል ለምን እንደዛ እንደሆነ። ኤኒሃው ስለዚህ አብርሃም ዕብራዊ ነው እና ዕብራዊ ማለት ምን ማለት ነው ብላችሁ ኦኬ ቼክ ስታደርጉ ጎግልን ስትጠይቁት የሚሰጣችሁ መልስ አለ ምን ማለት እንደሆነ። ይኸውላችሁ ሄብሪው ማለት ምን ማለት እንደሆነ እዚህ ጋር ታገኙታላችሁ። The Israelites are referred to as I think ዕብራዊ ማለት ይመስለኛል። ኦኬ meaning those who have crossed over, while it often refers specifically to having crossed the Jordan River. ስለዚህ ዕብራዊ የሚለው ቃሉ ሲተረጎም ምን ማለት ነው? መሻገር ነው። መሻገር ኦኬ ማለፍ፣ መሻገር። በተለይ ደግሞ ዕብራዊ የሚለው የሚያሳየው ከአንድ ቦታ ወደ ሌላ ቦታ ወንዝን አልፎ ምን ማለት ነው? መሻገር ማለት ነው። ስለዚህ ዕብራዊ ማለት ምን ማለት ነው? ተሻጋሪ፣ የተሻገረ፣ ወንዝን አቋርጦ ምን ያደረገ? ያለፈ ሰው ማለት ነው። ኦኬ ግልጽ ነው አይደል? እና ወንዝን ተሻግሮ ማለፍ፣ ከአንድ ክልል ወደ ሌላ ክልል ወንዝን አቋርጦ ማለፍ ወይም መሻገር ማለት ነው። ኢያሱ 24ን ተመልከቱ ቁጥር 2 እና 3። ኢያሱ ምዕራፍ 24 ቁጥር 2 እና 3ን ተመልከቱ። ምን ይላል? ኢያሱም ለሕዝቡ ሁሉ እንዲህ አለ፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ አባቶቻችሁ የአብርሃምና የናኮር አባት ታራ አስቀድመው የተቀመጡ በወንዝ ማዶ ምን አደረጉ? ተቀመጡ።
ሌሎችንም አማልክት አመለኩ። አባታችሁን አብርሃም ከወንዝ ማዶ ወስጄ በከነዓን ምድር ሁሉ መራሁት፣ ዘሩንም አበዛው፣ ይስሐቅንም ምን አደረኩት? ሰጠሁት ይላል። አይገርምም? ስለዚህ እግዚአብሔር ወደ አብርሃም ሲመጣ ያደረገው ምንድን ነው? አብርሃም እግዚአብሔር ከዛ ከተወለደበት ከኡር ምድር ጠርቶ ሲያወጣው ከአባትህ ምናውቀው ቃል አይደል? ከአባትህ ቤት ከዘመዶች እና አብርሃም ሲወጣ ትቶ ምን እንደሚወጣ ያውቃል፣ ተነግሮታል። ወዴት እንደሚሄድ ግን አያውቅም። ዕብራውያን 11:8 ላይ አለ። ወዴት እንደሚሄድ ሳያውቅ ነው የወጣው። ኦኬ። ስለዚህ እግዚአብሔር ምንድን ነው ያደረገው መሰላችሁ? እግዚአብሔር ውጣ አለውና ከዛ ይዞት ወዴት ሄደ? ወደ ወንዝ ነው ይዞት። ወደ ወንዝ። አሁን እዚህ ክፍል ላይ እንደምታዩት ምንድን ነው ያለው? አባታችሁን አብርሃምን ከወንዝ ማዶ ወስጄ በከነዓን ምድር መራሁት። ስለዚህ አብርሃም ከነበረበትና ከኖረበት ከድሮ ምድር ወጥቶ ወደ አዲሱ ምድር የገባው ምን ተሻግሮ ነው? ወንዝ ተሻግሮ ላይመለስ ማለት ነው። በሁለቱ መካከል ኤፍራጥስ ወንዝ አለ። በከነዓን ምድር መልካሚቱ ምድር እሱ በሚገባባት ምድርና በወጣበት በኡር ምድር የኤፍራጥስ ወንዝ አለ። ከሰሜን ወደ ደቡብ የሚፈስ ትልቅ ወንዝ አለ። እግዚአብሔር ቀጥታ ወዴት ነው ያመጣው? ሲያወጣው ወደ ወንዝ ነው ያመጣው፣ አሻገር። ኦኬ። ለምን ሲባል እዛ የነበረበት ምድር የምን ምድር ነው? ከለዳውያን ኡር የጣዖት ምድር ነው አይደል? ጣዖት የሚመለክበት፣ ሰይጣን የነገሰበት አይደል? ዓለማዊነት፣ ክፉ ነገር ያለበት ምድር ነው። የእግዚአብሔር ነገር የለም። ስለዚህ እግዚአብሔር ከሌለበት በሰይጣን ቁጥጥር ካለው ከዚህ ክፉ ነገር ውስጥ ከጣዖት ከሚመለከቱበት ይዞት ቀጥታ አመጣው። ወንዝን አሻግሮ ወዴት አመጣው? ወደ አዲሱ ምድር አመጣው፣ ወደ ከነዓን ምድር አመጣው። ስለዚህ ምን ተባለ? አብርሃም ዕብራዊ ተባለ። ዕብራዊ ማለት ምን ማለት ነው? ወንዝ የተሻገረ ሰው ማለት ነው። ወይም ከወንዙ ማዶ፣ ሁለት ማዶ ነው ያለው፣ አንዱ በዚህ አንዱ በዛ። አብርሃም ከወንዙ ማዶ ያለ ሰው እንደሆነ እንመለከታለን። ግልጽ ነው አይደል? እዚህ ጋር አንድ ፕሪንሲፕል ማንሳት እንችላለን አይደል? ሰዎች ጌታን አምነው አይደል? ንስሐ ገብተው ጌታን አምነው ጌታን ከተቀበሉ በኋላ ለምንድን ነው የምናጠምቃቸው? ለምንድን ነው የምናጠምቃቸው? አያችሁ፣ ፕሪንሲፕሉ መጽሐፍ ቅዱስ ላይ አንድ አይነት ነው። ምክንያቱም እዚህ ያለንበት ምድር በማን የተያዘ ነው? በሰይጣን የተያዘ ነው። በዓለም የተያዘ ነው። በክፉ ነገር ዓለም ሁሉ በክፉ እንደተያዘ እናውቃለን ይላል። ስለዚህ የዳነ ሰው ምን ይሆናል ማለት ነው? እግዚአብሔር ሲድን ወዴት ያመጣዋል? ወደ ወንዝ ይዞት ይመጣል አይደል? እኛ ጋር ወንዙ እዛ ነው ያለው። ኦኬ፣ እዛ ክፍል ውስጥ ነው ያለው። ስለዚህ ሰው ገብቶ ሲወጣ ሌላኛው ማዶ ነው ያለው። ትቶት ያንን ዓለም ምን አድርጎ መጥቷል? ጣዖት የሚመለክበት አይደል? ገንዘብ የሚመለክበት፣ ዓለም የምትመለክበት፣ ዝና የሚመለክበት ምን አድርጓል? ጥሎ ተሻግሮ ወዴት ይመጣል? ወደ አዲሱ ህይወትና ምድር ይመጣል። ስለዚህ ሰውየው ምንድነው? ምን ይባላል? ዕብራዊ ይባላል። ስለዚህ ሁለት አይነት ዕብራዊ ነው ያለው። በስጋ ዕብራውያን የሆኑ ሰዎች አሉ። እኛ ደግሞ እውነተኞቹ መንፈሳዊ ምንድነው? አልተሻገርንም። አይወላችሁ አንዳንድ ሰው ገና ክሊር አልሆነለትም። ገብቷችኋል? ያልሆነ ሰፈር ቁጭ ብሏል፣ ተሻግሮ እያለ ማለት ነው። ገብቷችኋል? እኛ ቅድም ማርቲ ስትጸልይ ትዝ ይላችኋል? ዓለም ንቅ ያለው ምናምን ስትይ ነበር አይደል? ጌታ ይመስገን። ስለዚህ እግዚአብሔር ከዚህኛው ሰፈር አውጥቶናል። እዚህ ቦታ አንመጥንም፣ የኛም አይደለም። ለእግዚአብሔር የሚሆን ነገር የለም። የእግዚአብሔር ያለው የት ነው? በዚህኛው ሳይድ ነው ያለው። በዚህኛው ሳይድ ምንድን ነው ያለው? በዚህኛው ሳይድ ምንድን ነው ያለው ሲባል እግዚአብሔር ምንድን ነው ያደረገው? አብርሃምን አወጣና ከናን አስገባው። ከናን ያለው አንድ ነገር ነው። የእግዚአብሔር ማደሪያ ነው የሚሰራው። የእግዚአብሔር መቅደስ ነው የሚሰራው። ሌላ ነገር የለም። እግዚአብሔር በምድር ላይ ማደሪያውን የሚገዛበትን መንግስት የሚያደርግበትን ቦታ ነው ያደረገው። እግዚአብሔር ይመስገን። እዛ የሚገዛው ጨለማ ነው፣ እዛ የሚገዛው ሰይጣን ነው። እዚህ የሚገዛው ማን ነው? እግዚአብሔር ማደሪያውን ለመስራት ህዝቡን ምን አድርጓል? አሻግሯል። ኦኬ። ስለዚህ በዛ ሳይድ ያላችሁ ሰዎች ወዴት ነው መምጣት ያለባችሁ? ወደዚህ ነው መምጣት ያለባችሁ። እግዚአብሔር ምን ይላል? ተሻገር። አንተ ምንድነህ? ዕብራዊ ነህ ነው የሚለው። እግዚአብሔር ይመስገን። ምክንያቱም እግዚአብሔር በዓላማ ነው። እግዚአብሔር ሰውን ሲያድን ከሲኦል አንስቶ ሰማይ ማስገባት አይደለም ትልቁ ፕላን። ምክንያቱም እንደዛ ቢሆን ኖሮ ጌታን የተቀበልን ቀን ወዴት እንሄድ ነበር? ወደ ላይ እንሄድ ነበር አይደለም። ግን እዚህ በምድር ውስጥ ስንኖር ምድር የተያዘበት ክፉ ነገር አለ። እግዚአብሔር እኛን ከዛ አውጥቶ እዚሁ የራሱ መስራት ቤት ማደሪያውን የሚሰራ አምላክ። ለዛ ነው የተፈለግነው።
እግዚአብሔር ይመስገን። ስለዚህ እኔም እናንተ ምንድነው ዕብራውያን ነን። ኦኬ እኔ ዕብራዊ ነኝ በሉ እስቲ። ጌታዬ ደግሞ ናችሁ፣ ተሻግራችኋል። እውነተኛው ዕብራዊው እናንተ ናችሁ። እግዚአብሔር ይመስገን። ስለዚህ መጽሐፍ ቅዱስ በሙሉ ኖህን ውሰዱት። ኖህ የድሮውን የተፈረደበትን ምድር የተወው በምንድን ነው? በውሃ አይደለም አይደል? በውሃ እኮ ነው የተወው። ውሃ መጣ፣ በውሃ ዳነ። እሱ የት ገባ? አዲስ ምድር ውስጥ ገባ። እና ሲወጣ ያደረገው አንድ ነገር ነው፣ መሠዊያን ሰራ። እግዚአብሔር ነው አመለከ። ክብር ለኢየሱስ ይሁን። እግዚአብሔር የሚፈልገው እሱን ነው። ባይዘወይ ይህን ነገር ትናንትና ማታ ሳነብ ምን እንዳየሁ ታውቃላችሁ? ትምህርት ላይ ለትምህርት ሌላ ሀሳብ ቢሆንም ግን ምን ይላል? በጣም የገረመኝ ቃል ኖህ ይላል ስለሚታየው ነገር ተረድቶ ወይም ስለሚመጣው ነገር ተረድቶ ቤተሰቡን ለማዳን በእምነት መርከብ ምን አደረገ? አያችሁ፣ እሱ መርከብን የሰራው ለሱ ብቻ አይደለም። የሚመጣውን ነገር ምን አድርጎ አይቶ ቤተሰቡን ምን ለማድረግ አያችሁ። እኛ እንኳን የሚመጣው ያለው ነገር አስፈሪ ነው አይደል? የምናየው ነገር ነው፣ በጣም አስቀያሚ ነገር ነው። እና የሚመጣው ደግሞ የባሰ ነገር ነው። ስለዚህ ቤተሰብን ለማዳን መሰራት አለበት የለበትም? ለዚህ ነው ልጆች ላይ ኢንቨስት የምናደርገው ባለፈው እንዳየነው። እና ኖህም ያንን ያደረገው እግዚአብሔር ይመስገን። ያው ጥቅስም አለ እንዲያውም ስለ ኖህ አስቀምጫለሁ እዛ ላይ አንደኛ ጴጥሮስ ላይ ተቀመጠ አለ። ያው ስለ ጥምቀት ነው የሚናገረው። ኦኬ ስለዚህ አብርሃም ምን አልፎ ተሻገረ አልኳችሁ? ወንዝ አልፎ ተሻገረ። ስለዚህ የአብርሃም ዘሮችም ያደረጉት እንደዛ ነው። እስራኤል እንደዛ አይደለም ታሪኩ አይደል? አብርሃም፣ ይስሐቅ፣ ያዕቆብ፣ ከዛ ያዕቆብ እስራኤል ህዝብ። የአብርሃም ዘሮችም ያለፉበት መንገድ ተመሳሳይ ነው። ቀይ ባህርም አደረጉ ተሻገሩ። አያችሁ እግዚአብሔር ምንድን ነው ያደረገው? ከፈርዖን እጅ አወጣቸው አይደል? መንገዱ እኮ በጣም ቅርብ ነው ኖርማሊ ወደ ከነዓን የሚገቡበት አይደል? በምድረ በዳ አዞራቸው ምናምን። ኤኒሃው እግዚአብሔር ግን ቀጥታ አምጥቶ ያመጣቸው ምን ጋር ነው? ወንዝ ዳር ነው ያመጣቸው። ማጣፋ ምናምን ያሉበት ታሪክ ትዝ ይላችኋል አይደል? እግዚአብሔር ከዛሬ በኋላ እነዚህን ጠላቶች ምን አታርጉ፣ ዛሬ የምታዩቸው ለዘላለም አታዩም ያሉበት ቦታ ነው። እና አመጣቸውና ከዛ በውሃ ምን አደረጋቸው? አሳለፋቸው እና ወደ አዲሱ ምድር ገቡ። ምንድነው ልዩነቱ? በዚህኛው ምድርና በዛኛው ምድር ያለው ልዩነት ምንድነው? ልዩነት አለ የለም? አለ። እዛ ምንድነው ያለው? ባርነት ነው ያለው። መገዛት፣ ማልቀስ፣ ማጉረምረም፣ መጮህ ነው የነበረው። አዲሱ ምድር ሲወጡ ግን ያደረጉት ምንድነው? ዘመሩ አይደል? አለ ጥቅሱ እዚህ ጋር ይኸውላችሁ፣ ይሁት 9:15 ላይ ያለውን ጥቅስ ተመልከቱ። ጠላትም አሳድጄ ይዛቸዋለሁ፣ ምርኮም እካፈላለሁ፣ ነፍሴም ምክንያቱም እዛ የሚያደርገው እንደሱ ስለሆነ ባለበት በሚገዛበት ቦታ የሚያደርገው እሱ ስለሆነ ሰይፍን መዛለሁ፣ እጄም ታጠፋቸዋለች አለ። ነፋስን አነፈስክ፣ ባህርም ከደናቸው፣ በኃይለኞች ሙሎች እንደ አረር ሰጠሙ። አቤቱ በአማልክት መካከል እንዳንተ ያለ ማን ነው? በምስጋና የተፈራ ድንቅን የምታደርግ በቅድስና የከበረ እንዳንተ ያለ ማን ነው? ቀኝህ ዘረጋ፣ ምድር ምን አደረገቻቸው? ዋጠቻቸው። በቸርነትህ የተቤዠውን ሕዝብ መራ አይደል? በወንዝ አድርጎ የመራቸው። ከዛስ ወዴት አመጣቸው? ወደ ቅዱስ ማደሪያ አገባቸው። እግዚአብሔር ይመስገን። ስለዚህ ፕሪንሲፕሉ አንድ ነው። እግዚአብሔር የሚያደርገው ምንድን ነው? ዕብራዊ ይፈልጋል አሻግሮ ለእርሱ የሆነን አምልኮ የሚያደርግ ህዝብ፣ ለእርሱ ቤትን የሚሰራ ህዝብ ነው ያደረገው እግዚአብሔር። እንደው ታሪክ አንባችሁ ታውቃላችሁ? ሰዎቹ ከወጡ በኋላ 40 ዓመት በኖሩበት ጊዜ ትምህርት ቤት ከፍተዋል ነበራቸው? ዩኒቨርሲቲ ነበራቸው? ትምህርት ቤት ነበራቸው? ባንክ ነበራቸው? እርሻ ነበራቸው? አልነበራቸው? ምንድን ነው የሚያደርጉት? ዋት ዘ ፐርፐስ መውጣታቸው ምንድን ነበር የሚያደርጉት? አንድ ነገር ነው፣ ማደሪያ ድንኳኑ እንዲሰራ እግዚአብሔርን እንዲያገለግል፣ ሌላ ነገር አይደለም። እግዚአብሔር ይመስገን። እና ዛሬም ፕሪንሲፕሉ ይሄ ነው። እግዚአብሔር ቤተ ክርስቲያንን እሰራለሁ አይደለም ያለው ጌታ ኢየሱስ። ስለዚህ ኦኬ ዳንን ከዛ ካለው ኮራፕት ከሆነ ነገር በዓለም ካለው ወገኖች፣ በመጀመሪያ ደረጃ እኛ ከዛ ምን ያደረግንን ብያቸዋለሁ፣ የወጣን ዕብራዊ ነው። ዕብራዊ ወደዛ አይመለስም። ኦኬ ይሄ ፓርቲው፣ ግብዣው፣ ገለመልየው ምናምን እኛን አይመለከትም። የከበረ ህዝብ ነን፣ የተጠራ ህዝብ ነን። እግዚአብሔር በቀኝ እጁ በክንዱ ያደረገን ሰዎች ነን። በክርስቶስ ማዳን ያዳነን ሰዎች ነን። ስለዚህ ያንን ነገር ላንመለስበት ጌታ ምን አድርጎናል? ታዲያ ወጥተን ምንድን ነው የምናደርገው? በዚህኛው ሳይሆን ምንድን ነው የምናደርገው? የእኛ ስራ ምንድን ነው ሲባል ምንድን ነው ስራችን? በቃ በእግዚአብሔር ቤት በእግዚአብሔር ማደሪያ መኖርና ማገልገል ነው። ትምህርት፣ ስራ ሁለተኛ የፈለጋችሁትን ብታደርጉ ጥሩ። እሱ አይደለም ትልቁ ዓላማ እግዚአብሔር። ምክንያቱም የፈለጋችሁትን ነገር ብታደርጉ ትታችሁ ትሄዳላችሁ? አትሄዱ? ትሄዳለህ።
እንሄዳለን ሁላችንም ማለት የሚገባውን ነገር እንደ ሰው እናደርጋለን። እግዚአብሔር ይመስገን። ግን ትልቁ ዓላማችን ከዳንን በኋላ ከተሻገርን በኋላ ስራችን ምንድነው? ቸርችንግ ይባላል። ወደ ቸርች ነው የምንሄደው። ጌታ ይመስገን። ወደ እግዚአብሔር ቤት እንሂድ ሲሉ ምን አለኝ? ደስ አለኝ ብለን መምጣት ነው ያለብን። አያችሁ ሰይጣን ምን አደረገ መሰላችሁ? አሁን በዘመናችን ላይ ሁለት ነገር ነው ያደረገው። አንደኛ ቸርችን አቀለለ። በሰው አእምሮ ውስጥ ቸርች ነው ምንድነው? ቸርች ብሎ እናንተን አይደሉም እንዴ ያለ ይላል አይደል? እናንተን አይደሉም ይላል እያለ ሰውየው ምን አደረገው? እዛ ማዶ ግብጽ ማዶ አስቀረው። ከብሌሲንጉ አስወጣው። አንድ እሱ ነው። ሁለተኛ ደግሞ ሰውን ግራ ያጋባው ምንድነው? ቸርቹን እንደ ሱቅ አበዛው። ውሸተኛውን እውነተኛውን እንትን አደረገውን። አንዳንድ ጊዜ እንደዛ ነው አይደል? አንድ ነገር ኮንፊውዝ ለማድረግ ሲፈልግ እውነተኛውን የሚመስል ነገር ብራንድ የሚመስል ነገር ብዙ ነገር ይለቀቃል አይደል? እና ሰው ከዛ ግራ ይጋባል አይጋባም? እንደዛ አደረገ ጠላት። ግን ትልቁ ነገር ጌታ በምድር ላይ ቤተክርስቲያን ምን እያደረገ ነው? እየሰራ ነው። ቤተክርስቲያን ማለት ይሄን ጽዋ አይደለም፣ እኔና እናንተ ነው። ስለዚህ እኔና እናንተ እንድንሰራ የእግዚአብሔር ማደሪያ ሆነን በመንፈስ የእግዚአብሔር ማደሪያ ሆነን ለመሰራት ሁሉ ጊዜ የት መምጣት አለብን? በእግዚአብሔር ቤት መምጣት አለብን። ለምን ሲባል የሚመጥነን እሱ ብቻ ነው። ጌታ ይመስገን። ምክንያቱም የዳንበትም ዓላማ እሱ ነው። ሰይጣን እየሰወረብን ነው እንጂ እውነቴን ነው የምላችሁ ሰርተን እንኖራለን፣ ብተን እንኖራለን። ኤቭሪ ማድረግ የሚፈልገው ነገር እናደርጋለን። እግዚአብሔር ደግሞ ይባርከናል። ግን በዚህ ነገር አይደራደርም የዳንበት ነገር ስለሆነ። ስለዚህ ተሻግረናል አልተሻገርንም። መሻገራችን ብቻ አይደለም፣ እግዚአብሔር አምላካችን ራሱ ስሙ የዕብራውያን አምላክ ተብሎ እንደተጠራ ታውቃላችሁ። ምክንያቱም ዘጸአት ላይ ተጠቅሞ ሁለት ጥቅስ አስቀምጬላችኋለሁ። ዘጸአት 3 እና 6 ላይ ያ ክፍል ምንድነው የሚያወራው? እግዚአብሔር ከራሱ ሰዎች ጋር ሲያወራ የሚያወራው እኔ የአብርሃም የይስሐቅ ያዕቆብ አምላክ እያለ ነው የሚያወራው። እግዚአብሔር ሲያወራ ከራሱ ሰዎች ጋር ሲያወራ፣ ከጠላት ጋር ሲያወራ ግን ከፈርዖን ጋር ሲያወራ ግን እንደዛ አይደለም የሚለው። እኔ ማን አምላክ ነኝ? የዕብራውያን አምላክ ነኝ። ልቀቅ፣ ህዝቤ ይሻገር፣ ያምልከኝ፣ ያገልግለኝ ብሎ ነው የሚናገረው እግዚአብሔር። ስለዚህ አምላካችን የምንም አምላክ ነው? የዕብራውያን አምላክ ማለት የተሻጋሪዎች ተሻግሮ ሌላ ማዶ ግብፅን ማዶ ያደረጋት ዓለምን ማዶ ያደረገው ዝና ክብር ይሄ በዓለም ያለው አጸያፊ ነገር ማዶ ያደረገው ነገር ወንዙ ተሻግረን ተጠምቀን ወጥተናል። እግዚአብሔር ይመስገን። ስለዚህ ተሻግራችኋል ወይ? ተሻግራችኋል? ኦኬ። ጌታ ወንዙን ከተሻገራችሁ እዛ ሰፈር ምን ሰራላችሁ? ኦኬ አስተካክሉ። ስፍራችሁ በከነዓን ነው። ከነዓን የሚባል ይገባችኋል። አሁን ከነዓን ክርስቶስ ነው። ክርስቶስ ደግሞ ክርስቶስና ቤቱ አንድ ነው። ጌታ ይመስገን። ስለዚህ እኔና ቤቴ ያለ እኮ እግዚአብሔር እናመልካለን እንዳለ በቃ። ስለዚህ አንደኛ ማን ይሁን? እግዚአብሔር ይሁን። ክብር ለኢየሱስ ይሁን። ስለዚህ የተሻገራችሁ ውድ ወገኖቼ ጌታ ይመስገን። እግዚአብሔር ለቤቱ ስራ የሚፈልጋችሁ ያዳናችሁ ህዝቦች ናችሁና ክብር ለጌታ ይሁን። ኦኬ አው በሂደትም እንደው አንድ ልጨምርላችሁ ካስፈለገ እንደዛ ማድኗቸው በረጅም ጊዜ በቃ ደግሞ መቅደሱ ስርዓቱ ምናምን ተሰጥቷቸው እርገንት ፊ ደግሞ በጠላት ስር ወድቀው ሰው የፈለገው ነገር በሚያደርግበት ጊዜ አንድ ሰው በምድረ በዳ እየጮኸ መጣ። ድምፅ ሆኖ መጣ። ማን ነው? ዮሐንስ። ምንድን ነው ያደረገው ዮሐንስ? ጠራና አጠመቃቸው አይደል? ዮርዳኖስ ላይ አጠመቀና አሻገራቸው። እንደገና አዲስ ጅማሬ ሰጣቸው። እግዚአብሔር ይመስገን። ስለዚህ ጥምቀት ትልቅ ሚኒንግ ያለው እኛ ባይገባል ምስክርነት በመንፈስ ዓለም የታወቀ ነገር ነው። እና ሲጠመቅ ሰው እዛ ያሉ ሰዎች ወይም እዛ ያለው ገዢ ምን ይላል? ሄደ እኮ ይላል። ሄደ ይላል። በኋላ ሲመጣ ያገኘዋል። እንዴ ምን ታረጋለህ? እንደዚህ ነው ባይዘም እንደዛ ነው የሚለው። ምን ያደርጋል ይሄ ሰው? የዚህ እንትና ጋብዞኝ ነው የምትሉት። አሁን እኛ ስንጠቃችሁ እንትና ጋብዞኝ ነው የምትሉት አይደል? እሱ ግን ይላል ምን ያደርግ መጣ እዚህ ሄዷል ነበር ነው የሚለው። እና በተጠራንበት መቆየት የእግዚአብሔርን ሐሳብ መፈጸም ነው። እግዚአብሔር ይመስገን። ስለዚህ ዕብራዊ ማለት ነው የተሻገረ ማለት ነው። ስለዚህ ይሄ እንዲያውም እንደው ትንሽ ጠበቅ እኮ ካደረግነው ለኛ የተጻፈ መጽሐፍ ነው በእኛ ስም። አሁን ቲቶ ምናምን እኛ አይደለኛ ቲቶ ምናምን አይደለም፣ ዕብራዊ ግን ነን። ስለዚህ በእኛ ስም የተጻፈ መጽሐፍ ቅዱስ አንድ መጽሐፍ አገኘን ማለት ነው አይደል? የኛም መጽሐፍ ነው። እግዚአብሔር ይመስገን። ኦኬ መጽሐፉ ለምን የተጻፈው? ዓላማው ምንድን ነው? የመጽሐፉ ዓላማ ምንድን ነው? እዚህ ጋር ይሄን ከያሬድ ነው የኮረችሁት። እሺ ሳየው ትናንትና አውርቼው ነበር። ይጠቅማል ለሚጽፉ ሰዎች። አንዳንዶቻችሁ ማትጽፉ በጣም ጥሩ ማይንድ ያላችሁ ሰዎች ናቸው። ጌታ ይመስገን። ግን ብትጽፉ ይጠቅማችኋል። ለምንድን ነው? ሐሳቡ ራሱ እንድታገለግሉበት ልታስተምሩበት ትችላላችሁ። ኮፒራይት የሚባል ነገር የለም። የእግዚአብሔር ቃል ስለሆነ ለእናንተም ተጠቅማችሁ ሌላውን የምትጠቅሙበት ነገር ይሆናል ማለት ነው። እና ከያሬድ ጋር ሳወራ ትናንትና
ከዚህ በፊት ለስሜ ጥቅስ ብቻ ነበር ምልክለት ዶክ የሚጽፉ ከሆነ እና ከሱ እና እኔ እንዲያውም እዚህ ቁጭ ቤት ጽፋ አንዳንዴ ቶሎ ያመልጣል እንትኑ ይሸሻል እንትኑ ስክሪኑ ይሄዳል በቃ ቤቴ እጄ ጽፋለሁ ማለት እኛ ትንሽ እናቆይላቸዋለን ማለት ነው። ጌታ ይመስገን። ኦኬ የመጽሐፉ ዓላማ ምንድነው ሲባል በመጀመሪያ ደረጃ ቅድም እንዳለው በመጽሐፉ የተጻፈላቸው ሰዎች ማን ናቸው አለ? በጌታ ያመኑ አይሁዳውያን ናቸው። ጌታን የተቀበሉ አይሁዳውያን ናቸው። ግን ባመኑት እምነት ጥርጣሬ ስለገባቸው እነሱን ለመርዳት የተጻፈ መጽሐፍ ነው። እና አሁን ጥርጣሬ ገባቸው ፈተና ውስጥ ገቡ ምናምን ሲባል ቀላል ነገር ይመስላል አይደል? መጽሐፉን ስናጠና በደንብ ነው የምናየው። ዕብራውያን ሰዎች እነዚህ ሰዎች ወይም አይሁዳውያን በጌታ ያመኑት እነሱ ያላቸው ፖዚሽንና እኛ ያለን ፖዚሽን በጣም የተለያየ ነው። በፍጹም እኔ አሁን ብጠራጠር እግዚአብሔር አለ እግዚአብሔር የለም ብዬ ብጠራጠር እነሱ እንደሚጠራጠሩት አይነት ጥርጣሬ አይደለም። ኦኬ የእነሱ ጥርጣሬ ምን መሰላችሁ? በብሉይ ኪዳን እግዚአብሔር ሕግ ሰጥቷቸው አልሰጣቸውም። ባይዘወይ ስደት ላይ እንዲያውም አንዱም ስደት ላይ ስለነበሩ ነው። የሚያሳድዷቸው እነማን ናቸው? አሕዛቦች አይደሉም። የቤተ ክርስቲያን መሪዎች የካህናት አለቆች ናቸው። ከአይሁድነት እንዲመለሱ ከክርስትና እንዲወጡ የሚያደርጓቸው እና እነዚህ የሚያባርሯቸው ሰዎች የሚያሳድዷቸው ሰዎች የሆኑ አሕዛቦች ምናምን አይደሉም። በእግዚአብሔር የተሾሙ ባለስልጣን ናቸው። ስለዚህ ዘመናቸው ሁሉ አንድ የሚያውቁት ነገር አለ። እግዚአብሔር ተራራውን እያጨሰ አይደል እያንቀጠቀጠ ሕግ ለማን ሰጥቷል? ለሙሴ ሰጥቷል። በሙሴ የተሰጠው ቅዱስ የሆነውን ሕግ የያዙ ሰዎች ናቸው። በዚህ መሰረት ደግሞ በተገለጠለት ምሳሌ ሰማይ ባየው ምሳሌ ምድር ላይ መቅደስ ሰርቶ እግዚአብሔርን የሚያመልኩ ሰዎች ናቸው እንጂ የነሱ ችግር ኃጢአት መስራት ምናምን በሚል አይደለም። ግን የያዙት ትክክለኛ የሆነ መንፈሳዊ ነገር አላቸው፣ መልካም ነገር አላቸው። አሁን ደግሞ ወጡና እነ ጴጥሮስ ደግሞ ኢየሱስ የሚባል ሌላ ነገር ነገሯቸው፣ አመኑ። አሁን ለነሱ ችግሩ ከዚህኛው መልካምና ከዚህኛው መልካም ነው የተጠራጠሩት። ነጭና ጥቁር መለየት ይከብዳል። ነጭና ጥቁር ቢያመጡላችሁ ነጭና ነጭስ በቃ የነሱ ችግር ይሄ ነው፣ በነጭና በነጭ ነው። እኛ ብንፈተን ጥርጣሬ ስንገባ በነጭና በምንድን ነው? በጥቁር እግዚአብሔር አለ የለም ብል ገብቷቸዋል። ሌላ ነገር የለም ማወዳደረው። ለነዚህ ሰዎች ግን ፈተና የሆነባቸው ይሄኛውም ትክክል ነው፣ ይሄኛው ምንድን ነው? ትክክል ነው። ምክንያቱም ይሄ የሰይጣን አይደለም የያዙት፣ የእግዚአብሔር ነው የያዙት። እሱን ነው ልቀቁ የተባሉት እና ረጅም ዘመን በትራዲሽናቸው የያዙትን ነገር መልቀቅ ከበዳቸው። ስለዚህ ጸሐፊው የዕብራውያን መጽሐፍ የተጻፈበት ዓላማ አንደኛ ሕጉን ትተው ወዴት እንዲመጡ? ወደ ጸጋ እንዲሻገሩ፣ በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ በእምነት ወደ ጸጋው ዙፋን ምናርግ እንቅረብ ያላቸው። እንመጣበታለን በሰፊው። ግን ሕጉን ትተውም እንዲያደርጉ ወደ ጸጋ ለምንድን ነው እንዲሻገሩ ያልኩት? ምን ስለሆኑ? ዕብራውያን ስለሆኑ። ኦኬ አሮጌውን ኪዳን ትተው ወዴት እንዲመጡ? ወደ አዲሱ ኪዳን እንዲሻገሩ። የተሰጣቸውን የሃይማኖት ስርዓት ትተው ወደ አዲሱ ኪዳን መንፈሳዊ እውነት ምን እንዲያደርጉ? እንዲሻገሩ። አይሁድነትን ትተው ወደ ቤተ ክርስቲያን ትዝ ይላችኋል ይህ ቃል እንደ ልማድ የሆነው መሰብሰባችንን ምን አናርግ አንተው የሚለው ቃል ትዝ ይላችኋል። እሱ በጣም ኃይለኛ ክፍል ነው፣ በጣም ኃይለኛ ክፍል ነው እና ስንደርስበት አሳያችኋለሁ። ግን መሰብሰባችን የሚለው ስለ ቸርች ነው የሚያወራው። ቸርች እየቀሩ እዛ አይሁድ እንትን ጋር ይሄዳሉ። ገብቷቸዋል። እና አሁን ምረጡ ነው፣ ሁለት ነገር አይሆንም፣ ኢንዲቪደሪያንን ወይም ቸርችን የሚል ነገር አላቸው። ስለዚህ ምድራዊውን ነገር ትተው ወደ ሰማያዊ ነገር እንዲያደርጉ፣ ምክንያቱም ብዙ ነገር ስለ ሰማይ እያነሳ ያስረዳቸዋል። እንመጣበታለን። መሰዊያ ያለበትን የውጭውን አደባባይ ይሄ የሚታየውን ፊዚካል መቅደስ ትተው እግዚአብሔር ወዳለበት እንዲሻገሩ፣ ከነፍስ ወደ መንፈስ እንዲሻገሩ፣ ሌላው የክርስትና የመጀመሪያው ነገር ትተው ወደ ፍጻሜ እንዲያደርጉ እንዲሻገሩ የተጻፈ መጽሐፍ ነው። ጌታ ይመስገን። እዚህ ላችሁ አይደለም ከጊዜው የተነሳ ምን እንድትሆኑ አስተማሪዎች መሆን ሲገባችሁ ገና አሁን ወተት እንዲትጋቱ ታስፈልጋና ጠንካራ ምግብ መብላት ምን አድርጉ ጀምሩ። ያ ጠንካራ ምግብ ምን ይባላል መሰላችሁ? የጽድቅ ቃል ይሉታል። እዛ ክፍል ላይ የጽድቅ ቃል፣ የጸጋ ቃል ይባላል አይደል? የህይወት ቃል ይባላል። ጠንካራው ቃል ግን የጽድቅ ቃል ነው የሚባለው እና ዕብራውያን መጽሐፍ በሙሉ የጠንካራ ምግብ የጽድቅ ቃል ነው። ስለዚህ ምን በላው ምን አይነት ምግብ ነው ማለት ነው? ጠንካራ ትምህርት ነው፣ ጠንካራ ምግብ ነው ማለት ነው። እግዚአብሔር ይመስገን። ስለዚህ ዓላማው ይሄ ነው። ምክንያቱም ሁለት ነገር ይዞ መቀጠል ከዚህ በኋላ ወይ አይሁድነትን ወይ ጌታን፣ ከሁለቱም አንዱ ነገር እንጂ ሁለቱ ይዞ መሄድ አይቻልም የሚል ሀሳብ ነው ያለው። ኦኬ የመልእክቱ ዋና ይዘት ይሄ ቀላል ነው። ዋና ነገሩ ኢየሱስ ነው። በቃ ኢየሱስ ከሁሉም ያደርጋል፣
ይበልጣል። ጌታ ይመስገን። የበለጠውን የላቀውን ኢየሱስን ነው የሚያሳያቸው። እንዲያም መጣበታ ሲያወዳድር ከማን የጀመረው መሰላችሁ? ሲያወዳድር ከመላእክት የጀመረው አይደል? እና ኢየሱስን ማወዳደር የጀመረው ምድር ካለ ነገር ጋር አይደለም፣ ሰማይ ካለ ከተቀደሱ መላእክት ጋር ነው አወዳድሮ የሚጀምረው። ስለዚህ ኢየሱስ የበላይ ነው የሚል የላቀ ነው። አይ ሆፕ ስንጨርስ እንግዲህ ብዙ ነገር ስለ ኢየሱስ አሁን ካለን እውቀት ሌላ ነገር ውስጥ እናገኛለን። ጌታ ደግሞ ይረዳናል። እግዚአብሔር ይመስገን። አሜን። ኢየሱስ የላቀ ነው። አሜን። ኢየሱስ የተሻለ ነው። ስለዚህ እሱን እንመለከታለን በጊዜው ስንደርስበት። አከፋፈሉ መግቢያ አለ ከቁጥር ዛሬ ያነበብኩት መግቢያ ነው። ከዛ በኋላ ግን ያለው ከምዕራፍ 4 እስከ ምዕራፍ 10 ድረስ ያለው ስለ ክርስቶስ ነው። በዝርዝር እናየዋለን። ምዕራፍ 11 እስከ 13 የእምነት መንገድ፣ ከዛ መዝጊያ አለ። ኦኬ ለመጨረሻ ቁጥር 1 ብቻ ተናግረን ዛሬ እንጨርሳለን ማለት። ቁጥር 1 ያለውን ሐሳብ አብረን እንመለከታለን። ጌታ ይመስገን። እንደዚህ ይላል ቁጥር 1 ምንድን ነው የሚለው? ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ምን አድርጎ ተናገረን ይልና ከዛ ደግሞ ለእኛ በልጁ ተናገረን ይላል። ስለ ልጁ ማዕት ነገር ይናገራል። ስለ ልጁ የሚቀጥለው ጊዜ እንመለከታለን። ግን አሁን አንድ ነገር ምንድን ነው እዚህ ክፍል ላይ ሲጀምር፣ መጽሐፉ ሲጀምር ሙሉ ነው የሚጀምረው። እግዚአብሔር ምን አደረገ? ተናገረ ብሎ ነው የሚጀምረው አይደል? ሲጀምር በቃ እና እግዚአብሔር ከተናገረ ሰው ምን ያደርጋል? እንትና ጻፈው እንትና አልጻፈው አይጠቅምም። መልእክቱ መለኮት ተናግሯል። እግዚአብሔር ይመስገን። ስለዚህ እግዚአብሔር ከተናገረ ሰው አብሮ መድረክ ላይ ቆሞ መናገር የለበትም። ሰው ራሱን መደበቅ ነው ያለበት። ለዛ ይመስለኛል ጸሐፊ ራሱን ያጠፋው። ኦኬ እውነቴን ነው የምላችሁ። ዛሬ ብዙ ሰው እግዚአብሔር ሲሰራ አብሮ መታየት ነው የሚፈልገው አይደል? ላይክ ምናምን እየተሰጠው ምናምን ነው የሚፈልገው። ይሄ የክርስትና መንገድ አይደለም። እሺ የክርስትና መንገድ ነው። የክርስትና መንገድ እግዚአብሔር ሲገለጽ ሰው ምንድን ነው ማለት መደበቅ ነው ያለበት። ልክ ነው። እንደዛ እኮ ነው ያለው አይደል? እሱ ሲልቅ እኛ ምንድን መሆን ያለበት? ማነስ ነው ያለበት። እና ጸሐፊው ለዚህ ነው የማታገኙት። የትኛውም ምዕራፍ ላይ ጸሐፊው የለም። ለምን ሲባል በቃ እግዚአብሔር ተናገረ ብሎ ጀመረ። መለኮት ተናገረ ብሎ ጀመረ። እግዚአብሔር ከተናገረ ሰው ምን ያደርጋል አይደል? የእግዚአብሔር በቂ ነው። እግዚአብሔር ይመስገን። ስለዚህ እግዚአብሔር ተናገረ ይላል እና ይሄ እግዚአብሔር ተናገረ የሚለው ትንሽ ነገር አይደለም። አይሰው ትንሽ ነገር አይደለም አይደል? ምክንያቱም እግዚአብሔር ባይናገርስ ማን ሊያውቀው ይችላል? በቃ አይታወቅም። ሚስጥር ነው። እግዚአብሔር እንዳለ ሰው ሊያውቅ አይችልም። ስለዚህ እግዚአብሔር ተናገረ ማለት ቀላል ሐሳብ አለ። ምክንያቱም በመናገሩ እግዚአብሔር ራሱ ምን አድርጎልናል? ገልጦልናል። ስለዚህ ከዕብራውያን ጠቅላላ መጽሐፍ ምናምን እንደሆነ ታውቃላችሁ። ይሄ መጽሐፍ ቅዱስ የእግዚአብሔር ምንድነው? ንግግር ነው። ምክንያቱም እግዚአብሔር እንዴት ነው የተናገረው ስትሉ በብዙ አይነት ጎዳናና መንገድ ለአባቶቻችን አይደል? ለአባቶቻችን እንዴት ነው የተናገረው ሲባል እዚህ ውስጥ አለ በሙሉ ተጽፎ። ስለዚህ መጽሐፍ ቅዱስ የማን ቃል ነው? የእግዚአብሔር ቃል፣ የእግዚአብሔር ንግግር ነው። እና እግዚአብሔር ተናግሯል፣ አልተናገረም? ስንት ጊዜ? በቃ ሊቆጠር በማይችል መንገድ እግዚአብሔር ምን አድርጎናል? ተናግሯል። እና ዕብራውያን መጽሐፍ አንዱ የሚነግረን ነገር ምንድነው? ጠቅላላ መጽሐፍ ቅዱስ የእግዚአብሔር ንግግር ነው የሚል ታገኛላችሁ። ለዚህም ነው እየተናገረ የብሉይ ኪዳንን ጥቅሶችን ይጠቅስና መንፈስ ቅዱስ እንደዚህ አለ ይላል። እዛ እኮ እንደዛ አይልም። ለምሳሌ ዕብራውያን 3:7 ላይ ስታዩት እንደዚህ ይላል። ይውላችሁ ስለዚህ መንፈስ ቅዱስ እንደሚል ያለም ይላል። ማን እንደሚል? መንፈስ ቅዱስ እንደሚል። ምን አለ መንፈስ ቅዱስ ስትሉ ዛሬ ድምጹን ብትሰሙ አባቶቻችሁን እኔ የተፈተኑበትን የመረመሩበትን 40 ዓመት ስራዬን ያዩበትን በምድረ በዳ በፈተና ቀን በማስመረር እንደሆነ ልባችሁን ማን ነው ይሄን ያለው? ግን እዛ ክፍል ስትሄዱ መንፈስ ቅዱስ አይደለም በብሉይ ኪዳን አይደል? ስለዚህ ምን ልላችሁ ነው? ጠቅላላ የእግዚአብሔር ቃል የማን ንግግር ነው? የእግዚአብሔር ንግግር ነው። እግዚአብሔር ይመስገን። እግዚአብሔር ስለተናገረ እድለኞች አይደለም። የሌሎቹ እኮ አይናገሩም። ቅድም የዘመር ነው የሌሎቹ እኮ አይናገሩም። ይናገራል። እኛም ባይናገር ነው ሄደን አጠናው ምንድነው አይጡ ምናምን ነበር የምናመልከው። ጌታ ስለተናገረ የወጣ ነው። እግዚአብሔር ይመስገን። እና እግዚአብሔር መናገሩ ራሱ በጣም ትልቅ ነገር ነው። እግዚአብሔር ይመስገን። እና ዛሬም እግዚአብሔር ምን ያደርጋል? ይናገራል። እግዚአብሔር ይመስገን። ስለዚህ እግዚአብሔር በመሰረቱ አንድ አምላክ ነው። ዓለምን የፈጠረ አይደል? ይሄ ዩኒቨርስን ላይ የሚገዛ አምላክ ካለ ማለት ነው። እግዚአብሔር የሚባል አምላክ ካለ መጀመሪያ የሚያደርገው ነገር ምንድነው? አንድ እግዚአብሔር ካለ ምንድነው የሚያደርገው? መጀመሪያ መናገር ነው። ካልተናገረ በምን ይታወቃል? አያችሁ። ስለዚህ እድለኞች አይደለም? እግዚአብሔር ይመስገን።
እና እግዚአብሔር በመናገር ነው ነገሩን የጀመረው አይደል? ስራውን የጀመረው በመናገር ነው። ሲሰራም ያው እየተናገረ ነው የሚናገረው። እግዚአብሔር ይመስገን። ዛሬ እግዚአብሔር ሁሌ ዛሬም ያው እየተናገረ ነው ያለው። እግዚአብሔር ይመስገን። ስለዚህ እግዚአብሔር እንዳለ ያወቅነው በምንድነው? ስለሚናገር። እግዚአብሔር ተናጋሪ ምንድነው? አምላክ ነው። እግዚአብሔር ይመስገን። ታዲያ ሰው ለምንድነው እግዚአብሔር የለም የሚለው? ለምንድነው ሰው እግዚአብሔር የለም የሚለው? ሰው በመሰረቱ ሰው እግዚአብሔር የለም ማለት ይችላል? አይችልም። እንትን ካልሆነ በስተቀር የእግዚአብሔር ቃል እንደሚናገር ሰነፍ አይደለም የሚለው? ሞኝ ሰነፍ ካልሆነ በስተቀር ሰነፍ በልቡ እግዚአብሔር እንዴት ሰው እግዚአብሔር የለም ይላል? ይሄን ያህል ንግግር እዚህ ውስጥ ተቀምጦ ማለት ነው። ለምን መሰላችሁ? እዚህ ውስጥ ያለው ንግግር እንደው ሁሉ ባይሆንም ማለት ነው፣ ሁሉ ባይሆንም አብዛኛው ግን ሰው ቁጭ ብሎ ሊጽፈው አይችልም። ከሰው ማይንድ የወጣ አይደለም። በሰው ዕውቀት ሊጻፍ የሚቻል ሐሳብ አይደለም። እግዚአብሔር ካልጻፈው ሰው ምን ሊያደርግ የሚችለው? ሊጽፈው የሚችለው አይደለም አብዛኛው ሐሳብ። ልክ ነው? ልክ እኮ ነው። አንድ ሰባኪ ሲናገር ምን አለ? አንድ የፈረንሳይ ፈላስፋ ምን አላሉ? እነዚህ 4 ወንጌሎች ማለት ነው። ኦኬ 4 ወንጌሎች ውሸት ከሆነ አለ አምንም ጌታን የሚያምን ሰው አይደለም፣ ፈላስፋ ነው። ግን ምን አለ? ምክንያቱም ያለው ጥበብና ትምህርት የሚያስገርም ስለሆነ ምን አለ? እነዚህ 4 ወንጌሎች ውሸት ከሆኑ አለ፣ እውነት ውሸት ከሆኑና ክርስቶስ የሚባል ነገር ከሌለ አለ ያንን መጽሐፍ የጻፈው ሰውዬ ክርስቶስ ለመሆን ብቁ ነው። ሂዝ ኳሊፋይድ አለ። ክርስቶስ ለመሆን ብቁ ነው አለ። እውነቱን ነው። ምክንያቱም እንዴ አሁን ዮሐንስን አንድ ተመልከቱ። በመጀመሪያ ቃል ነበር አይደል? ቃልም በእግዚአብሔር ዘንድ ነበር አይደል? ቃልም እግዚአብሔር ነበር። አሁን ይሄ ግራ ነው የሚያጋባው አይደል? ግራ የሚያጋባ ነገር ነው። ስለ ህይወት ምናምን የተጻፈው ፈላስፋ ሁሉ እንትን የሚለው ቃል ነው። ማን የጻፈው? የሆነ ዩኒቨርሲቲ የገባ ሰው ባችለር ምናምን የሰራ ቴሲስ የሰራ ሰው ነው ያስቀመጠ ያን አይደለም። ዮሐንስ አለ የሚጻፈው። ዮሐንስ ምን አይነት ሰው ነው? ያልተማረ የተናቀ ሰፈር ይሄድ በቃ ዲስፓይስድ የሆነ ኤሪያ እዛ ሆኖ አሳ ላይ የተሰማራ ሰው፣ ያልተማረ ሰው፣ ምንም ዕውቀት የለውም አካዳሚካሊ። እንደው ትንሽ የተሻለ ዕውቀት ያለው ምንድነው? ቴክኒሻን ነው። መረብ መጠገን ይችላል። ምክንያቱም መረብ ሲጠግናል የተጠራው ቴክኒሻን ነው። የእጅ ሙያ ሊኖረው ይችላል። እንደዚህ አይነት ነገር ግን ሊናገር አይችልም። ከራሱ ሰው አውጥቶ ሊናገረው አይችልም። ስለዚህ እግዚአብሔር ምን አድርጓል? ተናግሯል። እግዚአብሔር ይመስገን። we are lucky። ዛሬም ደግሞ እግዚአብሔር ምን ያደርጋል? ይናገራል። እና እዚህ ውስጥ ያለውን ጥበብና ዕውቀት መናገር የሚችል እግዚአብሔር ብቻ ነው። እግዚአብሔር ይመስገን። ስለዚህ እግዚአብሔር ዛሬም አሁንም ምን ያደርገ ነው? እየተናገረ እኮ ነው። አንዳንድ ሰው ሰይጣን ያሞኝ እንዴት እንዳሞኝ በዚህ ዘመን ታውቃላችሁ? ሰው እንዴት እንዳሞኘው ታውቃላችሁ? እንደዚህ መልእክት ሲሰማ ለሱ እግዚአብሔር እየተናገረ አይደለም፣ አይሰማም። ከዛ ፕሮግራሙ አልቆ እስቲ አሁን ደግሞ እግዚአብሔር የሚናገረው ነገር እንሰማለን ብሎ የሆነ ሰው ቆሞ ትንቢት ሊናገር ማለት ነው ሲል ያኔ ለሱ ማን እየተናገረ ነው? አልሳተም፣ ስቷል፣ በጣም ስቷል። ምስኪን ነው፣ ከሰው ሁሉ በላይ ምስኪን ነው። እና አሁንም እግዚአብሔር ምን እያደረገ ነው? እየተናገረ። የምንሰማው የእግዚአብሔር ቃል እና እግዚአብሔር ተናግሯል። ኦኬ፣ ስለ እግዚአብሔር ንግግር ትንሽ ልንገራችሁ። የእግዚአብሔር ንግግር ምንድን ነው? የእግዚአብሔር ንግግር ምንድን ነው? የእግዚአብሔር ንግግር ምንድን ነው? አሁን ስናገር ቃሌ ነው የምትሰሙት። ቃል ሰማላችሁ፣ የሆነ ድምፅ በጆሮአችሁ ይገባል። የእግዚአብሔር ግን ንግግር ግን ቃል ብቻ አይደለም። ምክንያቱም እኔ ነገርኳችሁ ቃል መንፈስም ሕይወት ነው አይደል? ስለዚህ መንፈስም ነው። ሁለተኛ ጢሞቴዎስ ላይ ያለውን ቃል የምታውቁትን ቃል ምን ይላል መሰላችሁ? ሁለተኛ ጢሞቴዎስ እንደዚህ ይላል፣ የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ ምን ያለበት? የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ምን ያደርጋል? ይጠቅማል። ምን ያለበት? የእግዚአብሔር መንፈስ ያለበት መጽሐፍ። እንግሊዘኛው ምንድን ነው የሚለው? ደስ ይላል አይደል? ኦል ስክሪፕቸር ኢዝ ጎድ ምን ማለት ነው? ምን ማለት ነው? የእግዚአብሔር እስትንፋስ ያለበት ማለት ነው አይደል? ልክ ነው። ኦሪጂናሊ ትርጉሙ እንደሱ ምን ማለት መሰላችሁ? አሁን አንዳንዴ ከሰው ጋር ስትነጋገሩ በጣም ማጠጋ ካላችሁ ያወራችሁ ትንፋሹ ይገባባችኋል አይገባባችሁ? ይገባል አይደል? የሰው ትንፋሽ አየህ። እግዚአብሔር ቃሉ ሲናገር የሆነ ቃል ብቻ አይደለም የሚናገረው፣ አብሮ ምን አለበት? የእግዚአብሔር እስትንፋስ አለ። እግዚአብሔር እየተነፈሰብን ነው፣ ኢንፊውዝ እያደረገን ነው ማለት ነው። እግዚአብሔር ይመስገን። ስለዚህ ቃሉ ሲገባ ወደድንም ጠላንም የሚሰራው ነገር ውስጣችን አለ። ለምን ስለሆነ? መንፈስ ስለሆነ። አይመስልም አይደል? ዝም ብላችሁ የሰማችሁት ቃል በኋላ ይረብሻችኋል አይረብሻችሁም? ቤት ስትሄዱ የሆነ ነገር እግዚአብሔር ማለት እኔ የላኩት ቃል አለ ሳይሰራ ምን አያደርግም?
ምን ማለት ነው ሲባል እግዚአብሔር ይናገራል አይደል? እግዚአብሔር ቃሉ አይቀይርም። እኔ የፈለኩትን ድራማ በሰራ እግዚአብሔር የተናገረው ይቀየራል እንዴ? እኔ ቃሌ ከሚያልፍ አይደለም ያለው። ስለዚህ ለምሳሌ እግዚአብሔር ወንድምህን ይቅር በል ብሎ ከተናገረ እኔ ብዙ ኤክስኪውዝ ልሰጥሻለሁ ጌታ ሆይ ምናምን ልል እችላለሁ። ምክንያት አለ የለም? ስንት ምክንያት አለ? 1001 አይደል? ምክንያት አለ። እግዚአብሔር ያምናል ወይ እውነትህን ነው እንዴ ብሎ ሐሳቡን ይቀይራል? አይቀይርም። ለምሳሌ እኔ የላኩት ቃል ሳይሰራ አይመለስም። አንድ ቀን ይፍጅ 100 ዓመት ይፍጅ ያ ቃል ይፈጸማል። ኢንቲቪደር በዚህ በህይወት እያለን ታዘነው ይፈጸማል። ካልሆነ በዘላለሙ ምን ይሆናል? ይፈጸማል። የእግዚአብሔር ቃል ሳይፈጸም አይቀርም። ባይዘወይ ዛሬም እግዚአብሔር የለም የሚሉ ሰዎች እግዚአብሔር እንዳለ ሁሉም ሰው ያምናል። ኢንቲቪደር በዚህ ዘመን ወይ በዘላለሙ እግዚአብሔር እንዳለ ሰው ሁሉ ያምናል ትክክል እንደሆነ። ለምን ሲባል የእግዚአብሔርን ቃል አትስሙ። ከሰማችሁ ግን ምን እየሆነ መሰላችሁ? እግዚአብሔር እስትንፋሱም አብሮ ምን እያደረገ ነው? ውስጥ ምን ማለት ነው? ቃሉ ወደ ውስጣችን ነው የሚገባው፣ ወደ መንፈሳችን ወደ ልባችን ውስጥ ነው የሚገባው። የእግዚአብሔር ቃል ባህሪው ይሄ ስለሆነ ልክ ነው። ስለዚህ ከሰማን ግን we have to do ከእግዚአብሔር ጋር ግን የሆነ የምናደርገው ነገር አለ ማለት ነው። እግዚአብሔር ይመስገን። ስለዚህ አንዳንዴ ምንም እንደሆነ የማይመስለን ጊዜ አለ አይደል? ግን ምን እየሆነ መሰላችሁ? ውስጥ እየገባ ነው። እግዚአብሔር ቃል በሰማነው ቁጥር ውስጣችን ይገባል። ቃል ብቻ አይደለም የሚገባው፣ ንግግር ብቻ አይደለም የሚገባው፣ መንፈስም ነው የሚገባው። ይሄ ነገር ደግሞ የሆነ ሰዓት በሚያስፈልግ ሰዓት ይመጣል አይደል? ይመጣና ያው እግዚአብሔር መስራት የሚፈልገው ነገር ይሰራል። እግዚአብሔር ይመስገን። ስለዚህ ቃሉን ከሰማን እንደ ድሮ መሆን አንችልም። ብንታገል ብንጣላ ምክንያቱም እናቀም እግዚአብሔር ሐሳቡን አይቀይርም። መቀየር ያለብኝ እኔ ነኝ፣ የምጠቀመው እኔ ነኝ። እግዚአብሔር ይመስገን። ስለዚህ ከእግዚአብሔር አፍ የወጣው ቃል ሳይሰራ አይመለስም እና እግዚአብሔር ተናገረ ሲባል ዝም ብሎ ቃል እኔ እንደማወራው አይነት ቃል ብቻ አይደለም። አብሮት ምን አለ? ተሸክሞት ይመጣ የእግዚአብሔር እስትንፋስ አለበት። ወደ ውስጥ የሚገባ ነው፣ ወደ ውስጠኛው ማንነታችን የሚገባ ነው። እግዚአብሔር ይመስገን እና ዛሬ እግዚአብሔር ተናጋሪ አምላክ ነው አይደለም? ይናገራል። በኤሊ ዘመን ትዝ ይላችኋል፣ ቃሉን አስቀምጬዋለሁ። በኤሊ ዘመን እዚህ ላይ አለ አይደል? በዚያ ዘመን የእግዚአብሔር ቃል ምን ነበረ? ብርቅ ነበረ ይላል። እንግሊዘኛው ፕሪሺየስ ነው፣ ውድ ነበረ። እና አንድ ነገር ውድ የሚሆነው መቼ ነው? እጥረት ሲኖር ነው አይደል? እና በዛን አሁን ግን እንደዛ ነው እንዴ? ነው አሁን እንደዛ ነው አይደለም። ቃሉ በልብም ሆኖ በአፍም ምን አድርጎልሃል? ቀርቦልሃል። ስለዚህ ይዘነው የምንዞር ይዘነው የምንተኛ አይደል? አናነበው ካልሆነ በስተቀር እንጂ እኛው ጋር ቃሉ አለ። እግዚአብሔር ይመስገን። ብርቅ አይደለም። በየሳምንቱ እዚህ መተን የምንሰማው የማን ንግግር ነው? የያሬድን አይደለም የምትሰሙት፣ የኔን አይደለም የምትሰሙት። የምትሰሙት የማን ንግግር ነው? የእግዚአብሔር ነው። ኦኬ፣ እኛ የራሳችንን ትንሽ እንጨምርበታለን። የዶልፊን ንግግር ምናምን እንጨምርበታለን። እናንተን እንትን ለማድረግ ለማንቃት ማለት ነው። ኦኬ፣ ግን እግዚአብሔር ዛሬ የመናገር ችግር የለበትም፣ መስማት እኛ እንትን ካላለ በስተቀር። ስለዚህ ሁሉ ጊዜ ወደ ቤተክርስቲያን መተን የምንሰማው የማን ንግግር ነው? የጌታ ንግግር ነው። እና ውስጣችን ገብቶ የሚለውጠን የሚቀይረን ሌላ ሰው የሚያደርገን የእግዚአብሔርን ንግግር ነው የምንሰማው። ክብር ለኢየሱስ ይሁን። ለመጨረሻ የእግዚአብሔር ቃል ወደኛ ሲመጣ ምንድነው ይዞት የሚመጣው? ሶስት ነገር ይዞ ይመጣል። የእግዚአብሔር ቃል ወደኛ ሲመጣ ምን ይዞ ይመጣል? አንደኛ ብርሃንን ይዞ ይመጣል አይደል? ዳዊት እንዳለው ሕግ ለምንድን ነው? ለእግሬ ምንድን ነው? መብራት፣ ለመንገዴ ምንድን ነው? ብርሃን ነው። ስለዚህ የእግዚአብሔር ቃል ምን አለበት? ኢንላይትመንት ይሰጣል ማለት ነው። ብርሃንን ይሰጣል። እግዚአብሔር ይመስገን። ምን ማለት መሰላችሁ? ግራ አትጋቡ እንዴ! ሰው እኮ ነው ግራ ሲገባ እኮ ሰው ከዝንጀሮ ነው የመጣው ይላል አይደል? ብርሃን ከጠፋ እኮ እንደዛ ነው የምትሆነው። ሰው ከየት መጣ ሲሉ ከየት መጣ ትላለህ? ከዝንጀሮ። ታዲያ ዛሬ ዝንጀሮ ለምንድን ነው ሰው ያልሆነው ስትል መልስ የለውም። ልክ ነው? አዎ እንደዛ እኮ ነው። እና ነገ ምን እኛ እንዴት እንደተፈጠርን ምድርና ሰማይ እንዴት እንደተጋጠሙ አይደል? ነገ የምድርና ሰማይ ፍጻሜ ምን እንደሆነ የኛ ዴስቲኒ ሞት ራሱ ምን እንደሆነ ከሞት በኋላ ምን ውስጥ እንደምንገባ የዘላለም ሕይወት ዛሬ ጀምሮ እንዳለን እናውቃለን አናውቅም? ከየት አወቅን? አያችሁ፣ የእግዚአብሔር ቃል ኢንላይትመንት ብርሃንን ይሰጣል። እግዚአብሔር ይመስገን። ስለዚህ ሁሉ ጊዜ ባነበብነው ቁጥር ብርሃኑን እያደረገ ይመጣል፣ እየደመቀ እየጨመረ ይመጣል። ይብዛልን አይደል? ጌታ ይመስገን። ስለዚህ የእግዚአብሔር ንግግር ቀላል ነው። እግዚአብሔር ተናገረ ሲባል እግዚአብሔር ሲናገር መጀመሪያ ብርሃን አብሮት ከእግዚአብሔር ቃል ጋር ብርሃን፣ ምክንያቱም ብርሃን የማየት ችሎታን ይሰጣል። እናያለን፣ መንፈሳዊውን ነገር
ይገባናል፣ እናያለን፣ መረዳትን እናገኛለን፣ ጥበብን ቅድም እንዳነበር ነው አይደለም? በጽድቅ ላለው መንገድ ይጠቅማ እንዳለው አይደል? የእግዚአብሔር ሰው ፍጹምና በጎ እንደሚለው በእግዚአብሔር ቃል ውስጥ ጥበብ አለ፣ ጥበብን እናገኛለን፣ እውቀት አለ አይደል? ቪዥን መገለጥ አለ፣ እናገኛለን። እግዚአብሔር ይመስገን። እሱ ብቻ አይደለም፣ መረዳቱም ስላለ መናገር እንችላለን፣ ማስረዳት እንችላለን። ከምን የተነሳ? ለዚህ ነው የእግዚአብሔር ቃል በሙላት ነው ያደርጉባችሁ ይኑርብን አይደል? እግዚአብሔር ይመስገን። ስለዚህ የእግዚአብሔር ንግግር የእግዚአብሔርን ቃል ተሸካሚዎች ነው። ጌታ ይመስገን። በእኛ ውስጥ ምን አለ? ብርሃን አለ። እግዚአብሔር ይመስገን። ስለዚህ መጽሐፍ ቅዱስ ምን አለበት? ሌላ መጽሐፍ ስታነቡ ብርሃን አለው እንዴ? መጽሔት ምናምን ጋዜጣ አለው ብርሃን አለው? እንዲያውም የሚሰማችሁ ሞት ነው አይደል? ከልቤ ነው ማለት ተስፋ መቆረጥ። ዜና ስታየው እዛ ጦርነት ነው፣ እዚህ ውድቀት ነው፣ እዛ ኢኮኖሚ ድቀት ነው፣ ዜና ልክ ነኝ አይደል? ምንም ህይወት የለበትም። መገለጥ ነው የምታገኙት የእግዚአብሔር ቃል ላይ ስትመጡ ብቻ ነው። ኢቭን አሁን ሰይጣን የመጽሐፍ ቅዱስ ቃል አይደል? ጋዜጣ ላይ ብታነቡት ትርጉም አለው? ጋዜጣ ላይ ሰይጣን የሚለውን ቃል ብታነቡ ትርጉም የለውም፣ ሚኒንግለስ ነው። የእግዚአብሔር ቃል ላይ ስታነቡት ዋው እሱ ማን እንደሆነ ከየት እንደመጣ መጨረሻው ምን እንደሆነ ይገባችኋል አይገባችሁም? ልዩነቱ ምንድን ነው? በጋዜጣውና በመጽሐፍ ቅዱስ መንፈስ አለበት። እግዚአብሔር ይመስገን። እንደተራቱ ሰዱት ልላችሁ ይሄ ነው። ስለዚህ አሁን እንደ ቅድም እንዳልነው እንደ በየቀን እንኳን ዕብራውያን መጽሐፍ ብናነብ ዝም ብለን ፓውዛችን ምናምን መጽሐፉ መደዳውን እየጨረስን 13 ምዕራፍ በየቀኑ ብናነብ አይ ቲንክ የሚቀጥለው ሳምንት ፓውዛ ነው የሚሆነው። ቤት ጌታ ይመስገን። በፓውዛ ነው የምንሆነው። ክብር ለኢየሱስ ይሁን። ስለዚህ መጽሐፍ ቅዱስ የእግዚአብሔር ቃል አንዱ የሚሰጠን ነገር ይዞት የሚመጣው ብርሃን ነው። እግዚአብሔር ይመስገን። ሌላው ሁለተኛ ህይወትን ይዞ ይመጣል። ህይወትን ይዞ ይመጣል። ለዚህ ነው ጌታ ሲናገር ህይወትን የሚሰጥ መንፈስ ነው ካለ በኋላ ዮሐንስ 6:63 ላይ ስጋ ምንም አይጠቅምም ካለ በኋላ አሁን ስሙ እኔ ነገርኳችሁ ቃል መንፈስ ነው፣ ደግሞ ምንድን ነው? ህይወት ነው። እግዚአብሔር ይመስገን። ስለዚህ ቃሉ መጥቶ ሰውን ሲነካ ሰውየውን ህያው ነው የሚያደርገው አይደል? ሙት የነበረው ነገር ሁሉ ምን ይሆናል? ህያው ይሆናል። ለዚህ ነው ጌታን ቃሉን ከሰማን በኋላ ሌላ ሰውን አልተለወጥንም? ተለወጥን እኮ አይደል? አሮጌው ማንነታችን አስቸጋሪው ምናምን ነገራችን ሁሉ ተቀየረ። ለምን? ሙት የሆነው ነገራችን የሚቀይር ህይወት ያለበት ቃል ነው። እግዚአብሔር ይመስገን። ስለዚህ በቃል ለመስማት ወደ ህብረት በመጣን ቁጥር ሁሉ ምን እየተቀበልን ነው? ሼር እያደረግን ነው። ህይወትን ሼር እያደረግን ነው። እግዚአብሔር ይመስገን። ከቃሉ ስትርቁስ እንዴት ናችሁ? ከቃሉ ስትርቁ ሰላም ይሰማችኋል? ደስታ ይሰማችኋል? እረፍት ይሰማችኋል? ይሄ የምን ምልክት ነው? የህይወት አይደለም? ስለዚህ ከቃሉ ስንርቅ ሞት የሚመስለን ሞት የሚሸተን ከሆነ ድካም፣ ተስፋ መቁረጥ ምናምን። ስለዚህ ህይወትን ለማግኘት ሁሉ ጊዜ ከቃሉ ጋር ህብረት ማሳለፍ እግዚአብሔር እና እዚህ አሁን ህይወትን እንካፈላለን ማለት ነው። ጌታ ይመስገን። ትዝ ይላችኋል አንድ ስንዴ ቅንጣት ያሬድ የሚወደው ጥቅስ ማለት ነው። የስንዴ ቅንጣት ውስጡ ህይወት አለ የለም? ይታያል ወይ? አሁን ስንዴ ህይወት አለ ታዩታላችሁ? አታዩትም። ግን ውስጡ ምን አለው መሰላችሁ? ውስጡ እቺ ብታክለዋ ስንዴ ውስጧ ምን እንዳለ ታውቃላችሁ? ግንድ አለው፣ ቅጠል አለው፣ ፍሬ አለው። ግን ስታዩት አንድ ናት። ስትገባና ስትበቅል ግን ይዛ የምትወጣው ነገር ጉደኛ ነገር ነው አይደል? አበቦችም ዘር ብትዘሩ በኋላ ግን ሽታው ምኑ የእግዚአብሔር ቃልም እንደዛ ነው። ህይወት ሆኖ ሲመጣ በህይወት ውስጥ የያዘው ብዙ ነገር አለ። ምክንያቱም የመለኮት ህይወት ስለሆነ ያለው ቃል ውስጥ አይደል? ቅድስና ቢሆን አይደል? የመለኮት ህይወት ቢሆን፣ ፍቅር ቢሆን፣ ደግነት ቢሆን፣ ተስፋ ቢሆን፣ ደስታ ቢሆን ምን ውስጥ አለ? ቃል ውስጥ አለ። ቃሉ ያጽናናል አይደል? ቃሉ ያጽናናል፣ ህይወትን ያድሳል፣ ተስፋን ይሰጣል። ልክ ነኝ? ስለዚህ ወደ ቃሉ አይሻለንም? እግዚአብሔር እድለኞች ነን። እግዚአብሔር የተናገረን ጄኔሬሽኖች ነን እና ስለዚህ ህይወትን እንዴት ነው የምናገኘው ሲባል ቃሉን መውሰድ ነው። ቃሉ በራሱ ምንም ያለምንም ቴክኒክ ራሱ ህይወት ሆኖ በውስጣችን ፍሬ ሲያፈራ ታዩታላችሁ። እግዚአብሔር ይመስገን። ሶስተኛ የእግዚአብሔር ቃል ምን ይዞ ይመጣል? ኃይል ይዞ ይመጣል አይደል? ኃይል ይዞ ይመጣል። ምን ይላል? ስለ ሳራ ሲናገር ተስፋ የሰጠው የታመነ እንደሆነ ስለቆጠረች ሳራ ራሷ ደግሞ እድሜዋ እንኳን ካለፈ በኋላ ዘርን ለመጸነስ ምን አገኘች? ኃይልን በእምነት አገኘች። እግዚአብሔር ይመስገን። እግዚአብሔር ከተናገረው ቃል የተነሳ ኃይልን በእምነት አገኘች። ስለዚህ የእግዚአብሔር ቃል ለዚህ ነው ማቴዎስ ስናጠናት ይላችኋል አይደል? ቃል ይናገራል፣ ሰውየው ምን ይሆናል? ይፈወሳል። ልክ ነኝ? ለአባቶቻችንም እንደዚህ የተናገረው እግዚአብሔር ሲናገር የሌለ ነገር ወደ ምን ይመጣል? ወደ መኖር ይመጣል።
የሞተ ነገር ህይወት ሮሜ 4:17 እንደዛ ነው የሚለው። ለሙታን ህይወትን በሚሰጣል የሚለው የሌለን እንዳለ አድርጎ በሚጠራ ባመነበት በእግዚአብሔር ፊት ይላል። አያችሁ የእግዚአብሔር እንዴ በአንድ ወቅት እኮ ሰማይና ምድር ነበር እንዴ? ነበር። እንዲያም እግዚአብሔር መናገር የጀመረው ከየት ነው? መጀመሪያ ከሰውን ከመስራቱ በፊት መናገር የጀመረው ለማን ነው? ለማን ነው እግዚአብሔር መጀመሪያ የተናገረው? እስቲ ንገሩ። አይደለም፣ መጀመሪያ ለማን ነው የተናገረው? ኦኬ እግዚአብሔር ለማን የተናገረው? አማርኛ በደንብ ለሚችል ሰው ነው መልስ ነው። ጥያቄ ሰጣችሁ አይደል? ለማን? እግዚአብሔር ለማን ነው የተናገረው? እሱ ውጤቱ ነው። እግዚአብሔር ለማን ነው የተናገረው? ለራሱ። እግዚአብሔር ለማን የተናገረው? ለማን? ኦኬ እግዚአብሔር የተናገረው ለማን ነው ታውቃላችሁ? ለምንም ነው የተናገረው? ለባዶ ነገር ነው የተናገረው። ለሌለ ነገር ነው የተናገረው። የሌለውን እንዳለ አድርጎ የለም ነገሩ ግን እግዚአብሔር አደረገው፣ ተናገረው። የሌለ ነገር ውስጥ ባዶ ነገር ውስጥ እግዚአብሔር ሲናገር ሆነ። አንድ ወቅት ሰማይ ምድር የሚባል ነገር አልነበረም። ከዛ እግዚአብሔር ቃል የተናገረው ለማን ሲባል ለሰማይ ነው። ሰማይ ውጤቱ ነው፣ ምድር ውጤቱ ነው። ለባዶ ለምንም ነገር ለሌለ ነገር እግዚአብሔር ሲናገር ከሌለ ነገር ውስጥ ምን መጣ? ጌታ ይመስገን። አያችሁ እግዚአብሔር የለም የምትሉት ነገር ሲናገር እግዚአብሔር ፊት ችግር አለ ይመጣል። በእግዚአብሔር ቃል ለዚህ ነው እግዚአብሔር ኃይል አለው ያልኳችሁ። እግዚአብሔር ትላችኋል ኢየሱስ ክርስቶስ ምን ላደርግልህ ትወዳለህ ሲል እንዳይ ሲል ጌታ ምንድን ነው የሚለው? ሐኪም ቤት ነው ያለው አይደለም። ሲለው አየ ሰውዬው የሌለ ነገር መጣ። ስለዚህ የሌለን ነገር እግዚአብሔር መጀመሪያ ከምንም በፊት የተናገረው ለባዶ ነገር ነው እግዚአብሔር የተናገረው። እግዚአብሔር ይመስገን። እና ዛሬም እግዚአብሔር የሌለን ነገር የጠፋ ነገር እየተቀደም ሳስጸልይ ነበር። የሌለ ነገር የጠፋ ነገር ያመጣዋል እግዚአብሔር። እናንተ የለም ያላችሁት ነገር እግዚአብሔር ቃል ሲናገር በቃ ይመጣል። እግዚአብሔር ይመስገን። ምንም ቴክኒክ አያስፈልገውም። እግዚአብሔር ቃል ብቻውን ሰራተኛ ነው። ምንም እንትን የለውም። እና እግዚአብሔር ሰማይና ምድር ሲል ባይዘወይ ዘፍጥረት 1:1 እግዚአብሔር ሰማይና ምድር ፈጠረ ነው የሚለው አይደል? ልክ ነኝ አይደል? እንደሱ አይደለም ግን ትክክለኛው እግዚአብሔር ሰማያትን ነው የፈጠረው። ብዙ ቁጥር ነው የፈጠረው። ሰማያትንና ምድርን ፈጠረ ነው የሚለው ትክክለኛው ቃል። አሁን እግዚአብሔር ሰማያትንና ምድርን ፈጠረ ብሎ መረዳትና እግዚአብሔር ሰማይና ምድርን ፈጠረ ብሎ ሁለት የተለያየ አይነት ኮንክሉዥን ውስጥ የምትመጡት መረዳት ውስጥ ስትዘጉት መጨረሻው ስለ ፍጥረት ማለት ነው ሁለት የተለያየ ነገር ውስጥ የምትመጡት። ለዚህ ነው እንትኑን በትክክል ማግኘት ዕብራውያን ላይ ትዝ ይላችኋል። ምድርን ትጠቀልላለህ ከባለ ሰማያዎችም ነው የሚለው ሰማያዎችንም ታጠፋለህ የሚል ቃል አለ። ሰማያዎች በብዙ ቁጥር ነው የሚጠራው። ስለዚህ እግዚአብሔር አንድ ሰማይ ብቻ አይደለም የፈጠረውላችሁ ቃሉ። ስለዚህ እግዚአብሔር ይመስገን። ዛሬም እግዚአብሔር ምን ያደርጋል? ይናገራል። ለአባቶቻችን የተናገረው በዚህ መንገድ ነው። በቃ የሌለ ነገር እየጠራ ያመጣል። ልጅ የለም ልጅ ይመጣል አይደል? ባህር ባይዘው እግዚአብሔርን የማይሰማ ምንም ነገር የለም። ሁሉ እግዚአብሔር ምን ያደርጋል? እግዚአብሔርን አልሰማ የሚል ፍጥረት የለም። ፀሐይ ትሰማለች አትሰማም? ባለፈው እሱ እንደነገረ ቁሚ ስትባል ቆመች። ውሃ ይከፈላል አይከፈልም? ይከፈላል። የእግዚአብሔርን ድምፅ ሰምቶ የማይገለጥ ጫካ አይደል? የማይቆረጥ ብረት የማይመጣ ነገር የለም። እግዚአብሔር ግን ያርክ ይናገር። ጌታ ይመስገን። እግዚአብሔር ተናግሯል። ዛሬም ይናገራል ያላል። በቃ ጥያቄ የሆነበትን ነገር ያጣነውን ነገር የጠፋውን ነገር እግዚአብሔር ምን ያደርጋል? በቃሉ ኃይል ይመልሳል። እግዚአብሔር የተናገረ አምላክ ነው። ጌታ ይመስገን። ስለዚህ ክብር ለእግዚአብሔር ይሁን። እርሱ ተናግሯልና ሆኖ አይደል? እግዚአብሔር ተናግሮ አልሆንም የሚል ነገር የለም። አህያን ተናገር ቢለው አህያ ምን ያደርጋል? ይናገራል። እንትን የለም፣ ቻሌንጅ የለም፣ መቃወም የለም። እግዚአብሔር ተናገር ካለ መናገር ነው። እግዚአብሔር ይመስገን። ስለዚህ እግዚአብሔር ከተናገረ ምንም ምርጫ የለም። ነገሩ ይሆናል። ና የተባለው ምን ያደርጋል? በቃ ና የተባለው እግዚአብሔር ያጣችሁትን ነገር እግዚአብሔር ና ሲለው ምርጫ አለው የለውም፣ ይመጣል። እግዚአብሔር ይመስገን። ስለዚህ እግዚአብሔር ስራውን በመስራት በመናገር ምን ያደርጋል? ይሰራል። ጌታ ይመስገን። መግቢያው ይሄን ያህል ይበቃናል። የሚቀጥለው ሳምንት ከምዕራፍ ቁጥር 2 ጀምሮ ስለ ኢየሱስ እያየን ጌታ እንደረዳ እኔም እየተማርኩ ነው ከእናንተ ጋር እንማራለን ማለት ነው። ክብር ለጌታ ይሁን። ግልጽ ነው አይደል? አልፈጣንኩም? እሺ